ሁላችሁም ባለንበት ቦታ አንድ ጊዜ በቦታ የበዙ ከፍ ብለነሳ ጥሪያችን አክብራችሁ እዚህ ለመጣችሁ እንግዶች በዚህ አጋጣሚ ጊዜያችሁን መስዋዕት አድርጋችሁ በዚህ ታሪካዊና ቅዱስ ቦታ
ከደቡብ አዲስና በኔ በክልሎች ስም ማቅረብ ይችላል። የዛሬው ቀን ትንሽ ለየት ይላል ስንል ምንድን ነው ጅማሮ ትምህርትን ተሞክሮ የሚሰጥ ቀን ነው አድርገን ያሳለፍነው። ፕሮግራሙ ደግሞ ደመቅ ያለ ፕሮግራም ነው። 3-4 ነገሮችን ውስጡ አካቷል። ከነዛ መካከል ትልቁን ቦታ የሚይዘው የታዋቂው የጀግናው የሀብተወልድ ልቤ የዘላለም የነበረ የማዕረግ ልብሳቸውን ለመከላከያ ማስረከብ። ዛሬ እዚህ ቦታ ላይ እንደምታዩዋቸው የሀብተወልድ ልቤ የጀግኖች ልጆች የጀግኖች ናቸው። ከእንግሊዝ ሀገር መጥተው ይሄንን በዓል ማክበር አለብን፣ ይሄንን ታሪካዊ ነገር ይዘን ከኛ ጋር አልፈን በሚል እንዲያውም በጣም ከምድር ላይ ከእናት የበለጠ ልጅዋን ትላንት እናቴንማ ብቻዋን አጣውም በዚህ ዝግጅት ላይማ አብሬ እገኛለሁ ብላ ከእንግሊዝ ሀገር ማታ ትኬት ቆርጣ በፕሮግራሙ የደረሰች ታላቅ ነች፣ ጀግና ልጅ ነችና ሞቅ ያለች ጭብጨባ ለቤዛ ነው። እንግዲህ እዚህ ላይ ትልቅ ሰዎች ታገኛላችሁ። ሜጀር ጀነራል ቱሮን እዚህ ያሉ የአርበኞች ማህበር ፕሬዚዳንት፣ ቀመንበር፣ መስራች፣ አቋቋሚ ልጅ ዳንኤል ጆቴ እዚህ አሉ። አርበኞች ማህበራቶች በሙሉ ጀግኖች እዚህ አሉ። የቀድሞ የአሁኑ በአጠቃላይ የሰራዊትና የሀገር ስብስብ ነው ብንል አንተ ነገር አይሆንምና በዚያ አጋጣሚ ላይ ለመጣችሁ በሙሉ የከበረ ሰላምታ የከበረ ምስጋና ይሆናል። እንግዲህ ይህን ዛሬ ታላቅ የሆነ በዓል ለመከላከያ የርክክብ ስነ ስርዓቱ በሳቸው እንግዲህ በራሳቸው በአርበኞች ልጅ ውስጥ አስረክበናል። ዛሬ ደግሞ እናንተ ባላችሁበት ደግሞ ክብርት ጀነራል እዚህ ሆና ምስጋና ለነሱ ማቅረብ ስላለባት አለብኝ ስላለች እዛ ያለችን ደግሞ እዚህ ለመርገር ያው እናንተ ፊት ቆማለች። ሌላው እንግዲህ የጎህ ቴሌቪዥን 3ኛ ዓመት ተሰርታባል። ጎህ ከመሰረተ 3 ዓመት ይደርሳል። ባለፈው የዛሬ 2 ዓመት ሁላችሁ ጊዜ ነበራችሁ። ሞግሎ ያውት አገር ነበረ። በዛ በዓል ላይ ታላላቅ ጀግኖች ያልናቸውን ተቋሞች ሸልመናል። ከሸለምናቸው ተቋሞች መካከል አንዱ መከላከያ ነው። ምስል አየር ኃይልን ሁሉም ተቋማቶች ክብር ጠቅላይ ሚኒስትር ዶክተር አብይን ሸልመናል የዛሬ 2 ዓመት። በአሁኑ ደግሞ እንግዲህ የነበራችሁት ሰዎች ጠርተን 3ኛ ዓመታችንን እናከብራለን በሚል እዚህ ተሰባስበናል። ሌላው ደግሞ የጎዳይ 13 ዓመት የጽናት ዓመታት ናቸው። 13 ዓመት በትግል ውስጥ አለ። ውጣ ውረዱ፣ ስድቡ፣ ዛቻው፣ ፉከራው፣ መውደድ፣ መነሳት እዛ ሁሉ ተዋውቄ 13ኛ ዓመቴ ያሳለፍኩበት ስለሆነ ደስ ስላለኝም ይሄኛው ሌላው በዓላችን ነው። ሞቅ ያለ ጨዋታ ያርጉ። ይህኑ አስታኮ አንድ እናታችን ወይዘሮ አሰፋሽ የሚባሉ ሚሊቴክ የሚባል ሀገር እንደዚሁ የአያቶቻቸውን ታሪካዊ ካሜራ ወስደን ለኢትዮጵያ መንግስትና ሕዝብ አስረክብልኝ ብለው ከካናዳ የሰጡኝን ካሜራ ይኸው እዚህ ጋር የምታዩትንም በተጨማሪ ለመከላከያ ለማስረከብ ጭምር ነው። ስለዚህ ፕሮግራሙ ሰፋ ያለ ነው። ከእነዚህ ፕሮግራሞች ውስጥ እንግዲህ ዛሬ የመጀመሪያ ወይዘሮ ተስፋነሽን ወጣ ብለው አጭር እንኳን ደህና መጣችሁ ስታቀርቡልኝና ከዛ ጀነራል ይቀጥላሉ። ከዛ ልጅ ዳንኤል በዚህ ጉዳይ ላይ የታሪክ ጉዳይ የሚያገለግሏቸው ስለሆኑ በታሪክ ጉዳይ ላይ በጣም ብዙ የሰሩ ስለሆኑ ልጅ ዳንኤል እዚህ ጋር መልዕክት እንዲያስተላልፉ እንፈልጋለን። ይሄ ጅማሮ መቀጠል አለበት። እያንዳንዳችን አያቶቻችን፣ አባቶቻችን፣ ዘመዶቻችን ያስቀመጡትን ታሪካዊ ቅርሶች አምጥተን ልጆቻችን፣ ቤተሰቦቻችን እንዲያዩ የማድረግ ግዴታ አለብንና መከላከያ ትልቅ የሆነ ሙዚየም ማንም ገብቶ ቢጎበኝ ሙዚየም ፈጥሯል። እዛ ሙዚየም ውስጥ ያለንን ሀገር ታሪክ በሙሉ እንድናመጣ እዚህ ጀነራል መልዕክት ያስተላልፉ፣ ልጅ ዳንኤል መልዕክት ያስተላልፋሉ። እንዲያውም ሀሳቤ ቀየርኩና ይህንን ፕሮግራም ከእነሱ በፊት ልጅ ዳንኤል ይቅርታ አድርገው መድረክ ላይ መጥተው ሀሳብ ይስጡልኝ ስል ሰው ለምሳሌ ቦቀር እሳቸው ስለሆኑ እዚህ ቢሆን ይገርም ነው። የዛሬ 134 ዓመት በፊት የነበረው
ያለውን የኢትዮጵያ የጀግኖች ታሪክ ዛሬ እኔ እዚህ በአርበኞች ማህበር ስም ሆኜ ተገኝቼ ይህንን በዓል ለማክበር በመጋበዜ አምላክ ይባርክ። ምን ለማለት ነው የምፈልገው? የዛሬው ቀን የጽናት ቀን ነው። የዛሬው ቀን ኢትዮጵያ ወደ ሰላም ጎዳና ግልጥ በሆነ መልኩ እየሄደች ያለበት ዘመን ነው። ውሃ ጠምቶን የነበርነው ግድባችን ተገደበ። ቀላል አይደለም፣ ቀላል አይደለም። ግድባችንን ስናስገድብ እርሻዎቻችን የሚፈለግባቸውን ውሃ ያገኛሉ። ግድቡ በደንብ ተጠናቆ ወደ ሙሉ ስራ ሲገባ የመብራት የኤሌክትሪክ ኃይል ፍጆታ ከፍ በማለቱ የተለያዩ ኢንዱስትሪ ውስጥ እንገባለን። ያ ማለት ምንድነው? የምንጠጣውን ውሃ አግኝተናል፣ የምናለማበትን ውሃ አግኝተናል። አሁን የጎደለን የባህር በራችን ነው። ደጋግሜ የምናገረው እዚህ የተሰበሰብነው ብቻ ሳንሆን በሌላውም ዓለም ያለነው ኢትዮጵያውያኖች በሙሉ ከመንግስትና ከመከላከያ ጎን ሆነን የባህር በራችንን ለማስመለስ ወደ ኋላ ማለት አይገባንም። አደራም ጭምር ነግራቸዋለሁ። ዛሬ ጥሪውን ያደረጉልን የጎህ ቴሌቪዥን ባለቤቶች በተደጋጋሚ ስለ ኢትዮጵያ አንድነት፣ ስለ ኢትዮጵያ እድገት እየለፉ እንደሆኑ እንሰማለን። ጥሩ ነው፣ መልካም ነው። እኛ ኢትዮጵያውያኖች እንደ ቄንጥ ወይንም እንደ ባህል የያዝነው የሚሰራ ሰው ለሀገር የሞተ ሰው የምናንቋሽሽበት፣ ቤተሰቡን የምናዋርድበት፣ አገርን የምናዳክም ሆነን ነው የማየው። ከእንደዚህ ያለው መለያየት መቻል አለብን። እኛ የጥንታዊ ጀግኖች አርበኞች ማህበር ከአንዴም ሁለቴ እድል አጋጥሞን የነጋሽ ሎጅ ባለቤት ወይዘሮ ዝምታ በእኚህ በአባመላ በጀግናው ሀብተ ጊዮርጊስ የተጻፈ መጽሐፍ ሲመረቅ ተጋብዤ ሄጄ ክብር ነው የተሰማኝ። በታሪክ ማቃቸውን በመጽሐፋቸው የበለጠ አወቅኳቸው። ከዛም በኋላ ከ3 ዓመት ይመስለኛል፣ ቀኖች ልሳሳት እችላለሁ፣ አስከሬናቸውን አውጥተው በጊዮርጊስ ቤተክርስቲያን ማዕከሉ ላይ እንዲደረግ ሲደረግም ነበርኩ። ይሄ እግዚአብሔር ስለፈቀደ ነው። እግዚአብሔር ስለፈቀደልኝ ነው። በዛን ጊዜ እኔ በመገኝበት ጊዜ አስተላልፌያለሁ። እኚህ ሰውዬ የጀግና ናቸው። የኛ አባቶች የነሱን ታሪክ እያዩ ነው የሁለተኛውን ጦርነት ጣሊያንን ድምጥማጡን ያጠፉት። በእነሱ ጊዜ ሕክምና በቂ የለም። ባዶ እግራቸውን ነው የሚሄዱት። ለንጉሳቸው፣ ለሰንደቅ ዓላማቸው፣ ለሀገራቸው ሲሉ ከ1080 ኪሎ ሜትር በላይ ሄደው ነው ተዘጋጅቶ የመጣውን የጣሊያን ጦር የተዋጉት። ምንም ነገር አልጋ ባልጋ አልነበረም። መጎሻሸሙም አለ፣ መተማማቱም አለ። ነገር ግን በኢትዮጵያና በሰንደቅ ዓላማው ጉዳይ ላይ አንድ በመሆናቸው ዛሬ እኛ እንደዚህ ሰላም አለን ብለን የተቀመጥንበት አገር ውስጥ የነሱ አሻራ ስላለ ነው። ብዙ መናገር ይቻላል ስለሳቸው። መንግስት የኚህን ታላቅ
ሐውልት አደባባይ ሰርቶ እንዲያደርግላቸው ሁላችንም ጥረት ማድረግ አለብን። ጀግኖቻችን እንዲረሱ መሆን የለበትም። በየትምህርት ቤቱ ታሪካቸው በታሪክ ክፍል ውስጥ እየገባ ልጆቻችንን ታሪክ ማስተማር አለብን። ዛሬ ያለን የመከላከያ ጦር እንዲሁ በቀላሉ የሚደፈር አይደለም። ኢትዮጵያ ገንዘብ ኖሯት ሀብት ኖሯት አይደለም የዛን ያህል መከላከያ ጦር እያስታጠቀች ያለችው። ለመዋጋት አይደለም፣ እንዳንነካ እንዳንደፈር መከታ እንዲሆኑ ነው። ባለፈው 3 ዓመት 4 ዓመት አይታችሁ እንደሆነ ኢትዮጵያ ከማንም ጎረቤት አገሮች ጋር ጦር አልተማዘዘችም። በዲፕሎማሲ ነው። ያንን ዲፕሎማሲ ደግሞ በቦታው ላይ ያሉት መሪዎቻችን ተመካክረው አውጥተው አውርደው ጦር ሜዳ ከመግባት በሰላም እንፈጽመው ስላሉ ነው ዛሬ እኛ ቁጭ ብለን ዛሬ እንደዚህ ያለ ቦታ ላይ የተገኘ ነው። እሺ ራሳችንን ሰብሰብ እናርግና ያለፈው 20 ዓመት ምን ነበር ስንሰራ የነበረው? ምን ውስጥ ነበርን? ለምንድን ነው የሚሰሩትን ሰዎች የምናደናቅፈው? ለምንድን ነው የሌለ ታሪክ የምናወራው? እንደ ልምድ እኮ አደረግ ነው። ይሄንን ልጆቻችንን እንዳናስተምር አደራ እላለሁ። የአርበኞች ማህበር በ14 ክፍለ ሀገር ውስጥ ከ2000 በላይ የአርበኞች ተተኪ ልጆችና የተወሰኑ በጦርነቱ ጊዜ የነበሩ አባሎች አሉን። መንግስት የሚያውቀው መንግስት የሚያከብረው ማህበር ነው። በኢትዮጵያም የመጀመሪያው የ84 ዓመት ዕድሜ በላይ ያለው ማህበር እንደሆነ መርሳት የለባችሁ። መንግስት በጠራን ቁጥር በየቦታው የምንሄደው ሰንደቅ ዓላማችን፣ ታሪካችን፣ ባህላችንን በማስከበር ነው። ትላንትናም ነበርን፣ ዛሬም አሁን ሌላ ፕሮግራም አለን። ምን ለማለት ነው የምንሄደው? ኢትዮጵያ እጇን አልሰጠችም፣ እጇን መቼም አትሰጥም። 4 የተለያዩ ሃይማኖቶች የምታስተናግድ ሰፊ ሀገር ነች። ደህንነታችን ጊዜያዊ ነው። ከዚህ በለጠ ብናገር መጣችሁ ከቆምኩበት ታባርሩኛላችሁ። ይሄንን የእሳቸውን የክብር ልብስ ደብቀው አክብረው ያስቀምጡትን እህታችንን ማክበር ይገባናል። ሁላችሁም በየቤታችሁ ይኖራችኋል ታሪክ፣ ፎቶግራፍ፣ ሜዳሊያ። እኛ አሁን ከዩኒቨርሲቲ ጋር በቅርቡ ተገናኝተን የተፈራረንበትን ላውሳችሁ። የኔ አባት ሁሉ ጊዜ እንደሚሉት እኛ ትልልቆቹ ስማችን ተነሳ እንጂ ከኛ የበለጠ ለሀገር የሞቱ የኢትዮጵያ ሕዝብ አሉ። እነሱ እንዳይረሱ ስማቸው፣ ታሪካቸው በኢንሳይክሎፒዲያ እንዲወጣ ከዩኒቨርሲቲ ጋር ተፈራርመን ስራ ተጀምሯል። ይሄ ቀላል አይደለም። ስለዚህ በየቤታችሁ የምታውቁትን ስም ያላችሁ በጋዜጣም ሆነ በምታገኙት በሙሉ ለኛ ብትሰጡን የነዚህ አባቶች የተረሱት ስማቸው ሕያው ይሆናል። በሁለተኛ ደረጃ ዲጂታላይዝ አድርገናል። ዛሬ ማንም ሰው መጥቶ እኔ አርበኛ ነኝ አርበኛ ልጅ ነኝ ብሎ እየተደበላለቀ የማህበራችንን ስም እንዳይጠፋ ጥረት እናደርጋለን። የኛ ማህበር መንግስት ነው፣ መንግስት ያከብረዋል። የኢትዮጵያ መንግስት ብቻ አይደለም፣
የውጭውም ሀገር መንግስት እያከበረን ነው። አሸንፈናቸዋል። ከአንዴም ሁለቴ ተዋግተናቸዋል። ይሄ የተቻለው ኢትዮጵያውያኖች ስለሆን ብቻ ነው። አመሰግናለሁ። እግዚአብሔር ይስጥልኝ። ጃኔ ከልብ አመሰግናለሁኝ። እንግዲህ ካስተላለፏቸው መልእክቶች በጣም አንኳር የምንላቸው በተለይ ተፋቀሩ፣ ተዋደዱ፣ ከሚያለያየን ነገር የበለጠ እንዲያስማማን ብዙ ታሪክ ያለው ማናችንም ብንሆን እዚህ ያለን ኢትዮጵያውያኖች ነን። ስለዚህ ዘረኝነት የሃይማኖት የፖለቲካ ሳይሆን በቃ ተፋቅረን አብረን ትናንትና አያቶቻችን ለስንት ዓመታት ለፍተው እየጣሩ ሳይችሉ ሲቀሩ እየጣሩ የደከሙ ያልተሳካላቸውን ህዳሴ ግድብ በዘመናችን ሁሉ ሲፈታተኑ የመጡት የነበሩ መሪዎች ሁሉ ሞክረው ያልቻሉት ዛሬ በዚህ ትውልድ እኛ ቆመን ህዳሴ ግድብ አልቆ የግድብ ባለቤት ሆነን ዓለም ሲዘክርልን ማየት በላይ ትልቅ ነገር የለም። ስለዚህ ይህ አንድ ምዕራፋችን ጨርሰናል። ኢትዮጵያ ከዚህ በኋላ ያለፋ ነገር ያለ አይመስለኝም። እኔ በማውቀው በፖለቲካ በአክቲቪስትም በጋዜጠኛ ህይወቴ ውስጥ ከዚህ በኋላ ለኢትዮጵያ አስቸጋሪ የሚሆነው ነገር የለም። ሁለተኛ ትልቁ ነገር የባህር በር፣ ያ ደግሞ መብታችን የራሳችን ጠይቀው የሰዋሉስ ለዚህ ጦርነት አገባ። አዎ፣ ግን ሁለተኛው ህልማችንን ቀይ ባህራችን የባህር ወደብን አንተ የባህር ወደብን ያለ አይደለም። የባህር ወደብ ማን የበጅት የባህር ወደብ ያለ ብዙ ማለት ነው። ቀይ ባህራችን አስመረቅጠል ቀይ ባህራችን ላይ ደግሞ ስራ እንሰራለን። በእርግጠኛ ደግሞ ጨርሳለን። ለዚህ በኋላ ለሚቀጥለው ትውልድ የምናስረክበው ሰላም ብልጽግና ብቻ ይሆናል። የውስጥ ያለችው ሸዋ ነገር አለች። እሷን ደግሞ ያው እንግዲህ እንደናንተ አይነት አባቶች ባሉበት ቦታ፣ ሽማግሌዎች ባሉበት ቦታ፣ ገዳይና ዋሽ ዛፍ ሴቶች አርጎ የሚያስታርቁ አባቶች ባሉበት ቦታ ቀሪዋ ፖለቲካ በጣም ትንሽ ነችና እሷን ደግሞ በጸሎትም በስብሰባ በውይይት ማገን እንፈታታለን። እንግዲህ አሁን ትልቅ መልዕክት እሳቸው ያስተላልፉት ማናችሁም ታሪካዊ ንብረት ያላችሁ በሙሉ ለሀገር አንጠጥር መጣል ነውና አምጡት። ኦፍኮርስ ዛሬ የጥሩ ሰዓት ጊዜ ሲጠበት ያለበት ጊዜ ነው እያየን ያለው ዶክተር 5 ሳንቲም አላችሁ 5 ሺህ እንደዛችሁ 10 ሳንቲም ይበልጧል። ገንዘብ ሊያሳሳል ይችላል፣ ግን ታሪክ የምናስቀምጣ ታሪክ ቀላል። ስለዚህ ማናችሁም ታሪክ የምትሏትን ነገሮች በሙሉ ብታመጡ ዛሬ መከላከያ ማስተዳደር ቢሮ ራሱ ከንቲባ አዳነች ራሱ እዛም ትልቅ ሙዚየም አለ። በሁለቱም አቅጣጫ ላይ ለሀገር ታሪክ የሚሆን ነገር በማስቀመጥ የዜግነት ግዴታችን እንወጣላለሁ። እንግዲህ ከዚህ ቀጥሎ ጀነራል አንቺ ተናገርሽልኝ፣ ወይዘሮ ተስፋነሽ ያሰረውልኝ ዘንድ አንቺ ሊዳስች ሞቃለ ተቀበሏቸው ሞቃለ እሺ በጣም ጠንካራ ነች። ይህንን ጊዜ ትልቅ ቦታ ለማድረስ ዋጋ የከፈለች ታላቅ ጀግና ነችና እሺ፣ አመሰግናለሁ። የተከበሩ አርበኛ ዳንኤል ጆቴ፣ የተከበሩ የጊዮርጊስ ዲነግዴ ቤተሰቦች፣ አባመላ፣ የተከበራችሁ ጥሪ የተደረገላችሁ እንግዶች፣ መከላከያ ሰራዊት አባላት፣ አርበኞች ሁላችንም እንኳን ለዚህ ቀን አደረሰን። በእውነቱ የዛሬ ቀን በጣም የኮራሁበት ቀን ነው። በጣም ታሪክን መረከብ ቀላል ነገር አይደለም። አባቶቻችን ትልቅ መስዋዕትነት ከፍለው እዚህ አድርሰውናል። ያ ታሪካችን ደግሞ እንግዲህ በቅኝ ግዛት እንዳንገዛ ባህላችንን፣ ታሪካችንን፣ ስማችንን ጠብቀን እዚህ ደርሰናል ማለት ነው። ያሁኑ ደግሞ እኛው ትውልድ ደግሞ ይሄን እናስቀጥላለን። ይህ የተረከብነው ቅርስ ቀላል አይደለም። በዛን ጊዜ እንግዲህ አባመላ
ለብሰው ችሎት ሲሰጡበት የነበረ ሲዋጉ ሲያዋጉበት የነበረ ጦር ሚኒስተር ሆነው ሲኖሩበት የነበረ ትልቅ ታሪክ ነው። ይሄ እንግዲህ በውስጡ ቢጻፍ በጣም ብዙ ታሪክ አለው። እንዲሁ በግላጭ ሲወጣ ደግሞ እኛ ስንረከበው ትውልዱ ይማርበታል፣ ይመራመርበታል ማለት ነው። እንግዲህ መከላከያ ሰራዊታችን የተለያዩ ስራዎችን ይሰራል፣ ይዋጋል፣ ዳር ድንበሩን ይጠብቃል። በተጓዳኝ ደግሞ ታሪክን ይሰንዳል፣ ለትውልድ ያስተላልፋል። በተጓዳኝ ደግሞ ትልልቅ ስራዎችን ይሰራል፣ መሳሪያዎችን ያመርታል። ራሱን ለመቻል ዘመናዊ ሰራዊት ለመሆን ትልቅ ዓላማ ይዞ እየሰራ ያለበት ሁኔታ ነው ያለው። ስለዚህ ታሪኩን መዋጋት ብቻ አይደለም፣ ታሪክን ማስቀመጥ፣ ከትውልድ ትውልድ ማሸጋገር፣ ዳር ድንበርን መጠበቅ ነው ስራው ማለት ነው። ስለዚህ ሁላችንም እንደዚህ አይነት ታሪካዊ የሆኑ ነገሮች ካሉ ብትሰጡን፣ ብታስረክቡን፣ እንዳስረከቡን ሁሉ እኛም ደግሞ ለትውልድ እናስረክባለን ማለት ነው። ስለዚህ ትውልዱ የራሱን ታሪክ የሚያውቅ በአባቶች ታሪክ የሚኮራ አሁን ባለው ሰራዊትም የሚኮራ እኛን የሚያምርብን በታሪካችን ስንኮራ ነው፣ አንድ ስንሆን ነው። አባቴ ያስቀምጠውታል እና አንድ መሆኑን የመሰለ ነገር የለም። እዚህ ሁላችንም የተለያየ ባህል፣ ቋንቋ ሊኖረን ይችላል፣ ግን አንድ የሚያደርገን አገር አለ። ሁላችንም በሀገራችን ልንኮራ ይገባል፣ በታሪካችን ልንኮራ ይገባል፣ በመከላከያ ሰራዊታችን ልንኮራ ይገባል። ሀገር እስካለ ድረስ ነው እንዳምንኖረ የባህር በራችን የኛ ነው። ይህን ልናስመልስ የምንችለው የጋራ ልናደርግ ስንችለው የጋራ አስተሳሰብ፣ አመለካከት ሲኖር እኔ በእናንተ ስትኮራ እናንተም ደግሞ በእኔ ስትኮሩ ማለት ነው። አሁን እያየን እየሰማን ያለነው ነገር በእውነት በጣም ያሳዝናል፣ በጣም ያሳዝናል። ይሄ መሰዳደሩ ምንድነው? መቆራቆሱ የሌለ ባህል የሶሻል ሚዲያ የፈጠረው ነገር በጣም ከባድ። ጀግና መከላከያ ሰራዊታችን ይሰደባሉ፣ ስለ ሀገራችን ቆርቆሮ ይሰደባሉ፣ ስለ ሀገር ሚስቱ ይሰደባሉ። ሀገር የማን ልጅ ነኝ እኔ? ከማን የወጣሁት? እናንተስ ከማን የወጣችሁት? ሌላውን ማለት ነው፣ እዚህ ያለውን ማለት አይደለም። እንዴት ተላልፍ ስለተላልኩ ነው። ስለዚህ ሁላችንም እንግዲህ እንደዚህ አይነት ታሪካዊ የሆኑ ነገሮችን እንድታስረክቡ፣ ትውልድ ለትውልድ እንዲተላለፍ እንሰራለን ማለት። በዚህ አጋጣሚ መከላከያ ሰራዊታችን ትልቅ ሙዚየም ዲዛይን ሰርቶ ቀጣይ እንግዲህ ወደ ግንባታ ይገባል ማለት ነው። እዛ ግንባታ ላይ ታሪኮቻችን በሙሉ ይቀመጣሉ። ሰራዊቱ ይጀግንበታል፣ ወጣቱ ይመራበታል። እኛ ደግሞ ለቀጣዩ ትውልድ እናስተላልፋለን ማለት ነው። ይህም በማስተባበር በኩል ኮርዳዊት ይህን ስራ ስለሰራ ትልቅ ምስጋና ይገባሃል። ቀጣይም እንደዚህ አይነት ስራዎችን አብረን እንደምንሰራ አብረን እንደምንቀጥል በመተማመን መግለጽ እወዳለሁ። አባቴ ዳንኤል ጆቴ አርበኛ፣ እሳቸውን ከኛ ጎን ናቸው፣ አብረውን እየሰሩ ነው ያሉት። የጀግና አባታችን ቤተሰቦችም እንዲሁ አብረን እንቀጥላለን፣ እንሰራለን። ሀገራችን ከፍ ትላለች፣ ታድጋለች፣ ትመነደጋለች። በጋራ እንግዲህ እኛም ደግሞ ለልጆቻችን የተከበረች ታፍራና ተከብራ የኖረች ሀገር እናስረክባለን ማለት ነው። አመሰግናለሁ። የሚገርማቸው ነገር ነው። ጀነራል እና እኔ በዚህ ታሪካዊ ጉዳይ ላይ ከተገናኘ በኋላ እልህ አስተዋሽ ፍላጋ አሁን ጊዜ ስናየው የአፄ ጊዮርጊስ የ160 ዓመት ፎቶ እዚህ ያለ የአፄ ጊዮርጊስ ምሳሌ ባለ ምሳሌ
ግን ይህ ወደዚህ ለማምጣት ትልቅ ቻሌንጅ ነበር። እሷ ከአዲስ አበባ፣ እኔ ከካናዳ፣ ወይዘሮ ተስፋነሽ ከእንግሊዝ ሀገር ይህን እንዴት ነው ኦርጋናይዝ የምናደርገው እንዴት ነው ወደፊት የምናወቀው ብሎ ነገር እያስጨራሽ ነበር። በመጨረሻው ሰዓት ላይ ወደዚህ ስንመለስ ወይዘሮ ተስፋነሽ ድለት በዚህ ቀን መግባት አለበት ብሎ ከእንግሊዝ ሀገር ተመጣላቸው ጃር እዚህ ላይ ፕሮግራሙ እንደገና እንዴት ነው የምናቀናቸው ከሳችሁ ወደዚህ እዚህ እና አሁን ስናየው ቀላል ነገር ነው። እዚህ ላይ ሴታፕ ነበር። በዚህ ላይ የጃር ጥንካሬ እና ትግስቷ በጣም ሳላደቃለች ከእሷ ትግስትና ጥንካሬ ብለህ ደግሞ የወይዘሮ ተስፋነሽ የከፈሉትን መስዋዕትነት ቀላል ነበር። እሳቸው ብቻ ሳይሆን ልጃቸው ጭምር በእልህ እናቴ ብቻዋን አትሄድም ብሎ ትናንት ቤተሰብ ዛሬ አዲስ አበባ አራሳለች እና ስናየው ቀላል ይመስላል። በጣም ቻሌንጅ ነበር። ቻሌንጅ ተካፍተዋል። ለትውልድ አንድ አሻራ ሰጥተዋል። ከዚህ ጀርባ አንድ ነገር ይታያል። አሁን ምንድነው ሚዲያ ላይ ተላለፈ እናንተ አላችሁ ብዙ ሰዎች ይህን ታሪክ ይፈልጋሉ። ሁሉም አሉ ይዘርታል። ስለዚህ መስመሩን ቀጥተዋል። ስለዚህ ዛሬ ደግሞ ለእሳቸው የምናደርገውን ክብር እኔ በግሌ የቅዱስ ቦታ ላይ ወይዘሮ ተስፋነሽ እኔ በግሌ የቅዱስ ቦታ ላይ ለወይዘሮ ልጀጀና የቅዱስ ቦታ ላይ የግል በግል ላያረጉት ለሁለቱ ይፈርጥ ነው ማድረገው ከምስክር ወረቀት ውጭ መከላከያ ደግሞ ልክ የሆነ ስጦታ ለወይዘሮ ተስፋነሽ አለ። አያችሁ ስንቀባበል ቤት ለመጣ ይህ ታሪክ ይሄናለው ሌሎች ኢትዮጵያዎች ደስ ሁሉም ቤት ታሪክ ይፈልጓል። ቀላል ነገር እጃችን ላይ ያለ ነገር በሙሉ ንብረት ታሪክ ነውና ታሪክን ወደ ታሪክ ባለቤቶች መስጠቱ ጉዳይ ስራ እንዲላላሉ ጎልደፊ በዚህ ላይ በጣም ብዙ ስራ ይሰራል ያለው የሰላምና እርቅ ጉባኤ በሚል ታስታሩ የሚቀቡት ሆነ አርበኞችን የተለያዩ ፖለቲከኞችን በመጥራት አምባሳደር ሙዝ እዚህ ያሉ 24 ሰዓት በሳምንት 3 ቀን እናወያያለን። ማህበረሰቡ ይወያያል፣ አርበኞቹ ይወያያሉ፣ ታሪካዎች የመንግስት ተቋማት ሰዎች ፖሊስ ላይ ተሰናወያያል። የማህበረሰቦች ሊምድ መንግስት ምን እየሰራ ያለ መቆጠት ካለብን መንግስትም ቆንጥቷል። ዝም ብለን በአለ ብዬት ያለውና ህዝብ እያወያየ የህዝብ ችግር የተፈታል ነው እየሰራ ነው። በዚህ አጋጣሚ አምባሳደር ሙዝ እዚህ አጠገብ ያሉ ሁላችሁም ሞ ቃልስ አውታርቦ አምባሳደር እዚህ ጋር አንዳችን ለሚፈልናገሩ እዚህ ጋር እሳቸው ቀድሞታል። አምባሳደር ወደዚህ ኢትዮጵያ ወደ ተስፋነሽ ከመጣታቸው ፊት የሁለት ደቂቃ ንግግር ያደርጉ ቦታዊ ተዋናቸው። እንደምን ዋላችሁ። እንኳን ለህዳሴ ግድብ ምርቃ በዓል በሰላም አደረሳችሁ አደረሰን። እንኳን ለበዓላችን 13ኛ ዓመት 3ኛ ዓመት የመስረታው አደረሳችሁ አደረሰን። ኮርዳ የተከበሩ የሰላም አምባሳደር ኮር ዳዊት ጌታሁን የማዕበል መስራች፣ የጎህ መስራች፣ የትኩሳት የጠላት ትኩሳቶች መስራች የሆነው ኮር ዳዊት እንኳን ለዚህ በዓል በሰላም አደረሰ አንተንም። የተከበሩ ልጅ ዳንኤል ጆቴ፣ የተከበሩ ጀነራል ጥሩዬ፣ የተከበሩ ዛሬ የፍትራር ኃይሌ ጊዮርጊስ የልጅ ልጅ ጀግንነት የሰጡ የተከበሩ አቶ መስፍን ከተወካዮች ምክር ቤት፣ የተከበራችሁ እንግዶች ለዚህ ቀን እንኳን አደረሳችሁ። እንግዲህ ጎህ ቴሌቪዥን እንደሚታወቀው በተቻለ መጠን ትልቅ ስራ እየተሰራ ነው ያለው። ኮር ዳዊት ካናዳ ነው የሚኖረው ከነልጆቹ ከነምኑ። ነገር ግን ቴሌቪዥን ከፍቶ ለኢትዮጵያ ሕዝብ ነው የሰጠው። ለሕዝብ ለእናንተ እዚህ ያላችሁ ነው የሰጠው። ለመከላከያው ነው የሰጠው። ለፖሊሱ ነው የሰጠው። ለማህበረሰቡ ነው የሰጠው፣ ለኢትዮጵያውያን። ስለዚህ ጎህ ቴሌቪዥን ሰጥቶ ከሰጠ በኋላ በኢትዮጵያ የመጀመሪያ ጊዜ የሰላምና የእርቅ ማዕድ የሚል ተከፍቶ ከ1000 በላይ
ህዝብ የተወያየበት ቅድም ኮር ዳዊት እንዳለው ከአባት አርበኞች ከቀድሞ ጦር ከህዝብ ከምሁራን ከአርቲስቶች እዚህ ያሉ ሁሉ ከተለያየ ህብረተሰብ በምድር ያለው እየተወያየበት ነው ያለው። በምንድነው? በሰላምና በእርቅ። ይሄንን ደግሞ ህብረተሰቡ ተቀብሎት ወደ እርቅ ሰላም የሄዱ ከኛሉ ከዚህ ተወያዩት ለወደፊትም የተዘጋጁ አሉ። መጀመሪያ መርሆው መከላከያን ስም አታጥፉ፣ መንግስታችን አታጥፉ፣ የህብረተሰቡ ስም አታጥፉ ክልክል ነው በእኛ ጋር። ፖለቲከኞቹም ሌሎችም አባት አርበኞች ስም አታጥፉ ይላል። እዛው ስንወያይ መጀመሪያ ህጎች አሉ 12 ህጎች 12 ክልሎችና 2 ከተሞች ያወያያሉ። ዛሬ ከኛ ጋር የሚሳተፉ የክልል ተወላጆች አሉ። ለምሳሌው ዛሬ የመጡት ክቡር አቶ ታደሰ ከጋሞ መጥተዋል። 6 ወር ስንሰራ 6 ወር ሙሉ ከኛ ጋር የሚወያዩ የነበሩ ናቸው። በስልክም እየመጡ ዛሬም በራሳቸው ትራንስፖርት መጥተው እዚህ ይሳተፋሉ ብለው ነው የመጡአሉ። ከትግራይም ከአማራም ከኦሮሞም ከተለያየ ክልሎች የመጡአሉ እዚህ የተሳተፉ ዛሬ። ስለዚህ ጎህ ቴሌቪዥን ትልቅ ነውና የመንግስት ኃላፊዎች እዚህ ያላችሁ በተለይ የህዝብ ተወካዮች ምክር ቤት የመንግስት ኃላፊዎች የመከላከያ ሚኒስትሮች እዚህ ያላችሁ ጎህ ቴሌቪዥን እስከዛሬ ድረስ ኮር ዳዊት ከራሱ ልጆች እየቀነሰ ከትምህርት እየቀነሰ ከወተት እየቀነሰ ነው ይሄን የሚያስተዳድር ያለው። ማንም አይደግፈውም። ይሄ ኮሚቴ ራሳችን ነው ያቋቋም ነው ከሁሉም ክልሎች። ከዛ በኋላ ምንድነው የተደረገው? ለሁሉም ፕሌስ ሰጥተናል። ለመንግስቶች አግዙ፣ ለዚህ በዓል ለጎህ ቴሌቪዥን አግዙ ብለን ግን አንድም የሰጠን የለም። በተለይ የመንግስት ኃላፊዎች መከላከያ ሚኒስትርም እኮ ከራሱ ቀንስ አድርጎ መስጠት አለበት። ፖሊሱም ከራሱ ቀንስ አድርጎ መስጠት አለበት። የተለያዩ መንግስት አካላት እንዲያቱም ይሄ የሰላም ነው የሚሰራው። ስለዚህ ይሄ ጎህ ቴሌቪዥን ማገዝ መቻል አለባችሁ። ሃይማኖት አባቶች እኛ በሰላም ነው እየሰራን ያለው። ስለዚህ በሙሉ ማገዝ ጎህ ቴሌቪዥን ማገዝ መቻል። ምክንያቱም ገዝቶ ለህዝብ ነው የሰጠው። በዓለም ላይ እንኳን ቴሌቪዥን ራዲዮ እንኳን ለአንድ ግለሰብ የሰጠ የለም። እኔ እንደማቀው እናንተም እንደምታውቁት ጎህ ቴሌቪዥን ገዝቶ ዛሬ ነው የተገኘው እንጂ ሌላ ጊዜ በምንም አይነት ለህዝብ ሰጥቶ ራሱ ህዝቡ ነው የሚነጋገርበት። ዛሬ ግን በዓላችን ነውና ለዚህ በዓል እንኳን አደረሳችሁ። ጎህ ቴሌቪዥን መደገፍ አለባችሁ። የመንግስት ኃላፊዎች እዚህ ያላችሁ እኮ ቤታችሁ ያላችሁ ጎህ ቴሌቪዥን መደገፍ መቻል አለበት። ይሄ ሰው ይሄ ልጅ በራሱ መስዋዕትነት እየከፈለ ነው ያለው። 13 ዓመት ታግሏል ለነጻነት ኢትዮጵያ ነጻነት ክብር ብሎ እኛም ለህዝብ አስረክቡናል። እኛ እንደ ህዝብ ሆነን ደግሞ ኮሚቴ አቋቁመን እየተንቀሳቀስን ያለነው። ስለዚህ ጎህ ቴሌቪዥን ደግፉት። ባለስልጣኖች በደንብ ነው የምናገረው። ዛሬ ሁሉ ጊዜ እናገራለን። ባለስልጣኖች፣ የመንግስት ኃላፊዎች፣ ሀብታሞች አንዳንድ ቦታ ከውጪ ለጥይት ያዋጣሉ። እኛም እንጨራረስበት ህዳሴ ግድብ እንዳያልቅ የሚያደርግበት ስለሆነ ለሰላም ለአንድነት የሚታገለው ኮር ዳዊትና እኛ ህዝቦች መደገፍ መቻል አለባቸው የሚል ለዓለም ህዝብ ነው የሚያስተላልፈው። በጣም ነው የምታምሩት፣ በጣም ነው ደስ የምትሉት። ሰላም ለኢትዮጵያ፣ ሰላም ለኢትዮጵያ፣ ሰላም ለኢትዮጵያ ይሁን። አመሰግናለሁ። እግዚአብሔር ይስጥልን። የሚሰማቸው ስሜት ያጋሩት በእርግጥ ነው። ይህ ጎህ ቴሌቪዥን በደንብ በአድማሱ ካልሰፋ አሁን እናሰፋዋለን። የህዝብ ሚዲያ ህዝብ የሚተነፍስበት ሀሳቡ የሚወያይበት ማንም ከእምነትም ከፖለቲካም ከሃይማኖትም ነፃ የሆነ የህዝብ ሚዲያ ተጠቀሙበት። ሰጥተናል። ፈረስ ያደርሳል እንጂ አይዋጋም የሚባለው እኛ እዚህ ያደርሰናል እና ለሁላችሁም ቤታችሁ ነው፣ የጎህ ባለቤቶቹ ይህን ዝግጅት አስተላልፋለሁ። እንግዲህ ከዚህ ቀጥሎ የመጨረሻ ወይዘሮ ተስፋነሽ አንድ ጊዜ ለታዳሚዎች ምስጋናዎትን አቅርቡ። የአባቶችን ቅርስ ከልጅነቴ ጀምሬ ቤት በዚሁ
አሁን ባለበት አስቆባለሁ እዛ የተቀመጠ ንብረት ነው። ያ ንብረት አባቴን በደበት የለም። እናቴ በጣም ጠንካራ ነበሩ። እሳቸው ደግሞ ቅርስ አጠቃቀም ሰነድ አያያዝ ሁሉ የሚያረጉትን እያየሁ ያደጉ ስለሆነ ፊታውራሪ ሀብተ ጊዮርጊስን ደግሞ በጣም ስለሚያከብሯቸውና ስለሚወዷቸው እሳቸው ከሞቱ በኋላ ኃላፊነቱ እኔ ላይ ነበር። ከዛ በኋላ ግን ግቢውን በራሴ አንዳንድ ነገሮችን እሰራለሁ፣ አስተካክላለሁ፣ ሚውዚየም አረጋለሁ የሚል እምነት ስለነበረኝ ብዙ ታግያለሁ። ደግሞ ይሄንንም ቅርስ ለማስቀመጥ የማይመች ጊዜቶች ሁላችሁም የምታውቁት የማይመች ጊዜ ስለነበረ በያሉበት በተቀመጥኩበት ሁሉ እየዞር እያስቀመጥኩ ውጭም ሲሄድ ለጥሩ ሰዎች ለታማኝ ሰዎች አደራ እያስቀመጥ ለ30 ዓመት በቃ በሙሉ እድሜን ማለት ይቻላል አስቀምጬ ነበር። አሁን ግን ሳየው ብርሃን የወጣበት እውነት የሚወጣበት ጥሩ ዘመን መሆኑ ታየ። ለብቻዬም ደግሞ ታግዬ ማሸነፍም መስራትም ስለማልችል ለምን አልሰጥም ይሄንን ነገር? እኔ እድሜ ሊሄድ ነው ያለው። ልጆችም በየውጭ ሀገር ናቸው ያሉት። ተተክቶ የማይዘው ሰው ስለሌለ ከኔ እድሜ በፊት እኔ በቁሜ እያለሁ ይሄንን ቅርስ ማስረከብ አለብኝ ብዬ ወስኜ እግዚአብሔር ደግሞ ሲያገናኘን ኮርዳዊ ጋራ በአጋጣሚ ተገናኘን። እንዲሁ በክብር ቦታ ላይ ተጠርቼ በአድዋ ሚውዚየም ላይ ተገኝቼ ነው ኮርዳዊትን ያገኘሁት። በዛን ሰዓት እሱ ሲያነጋግረኝ ደስ ብሎኝ ነው ያነጋገሩት። ከዛ አድራሻዬንም አወቀ፣ መጥቶ አነጋገረኝ። ምንም ሳልደብቅ ነገርኩት። ያስቀመጥኩትን ቅርስ ለማስረከብ ደስ አለ። ዛሬ እኔ ግቢ ውስጥ ገብተው ይሄንን የክብር ማዕረግ ሳገኝ እኔ ተባረከ ጊዮርጊስ በቁማቸው ነው። ወጥነት ነው የምናገረው። ፊታውራሪ ደገፉ የሞቱት ወንድሞቼ ሁሉ ቆመው የሚያዩኝ ነው የመሰለኝ። እኔ ብቻ አስቀርቶ ለዚህ ክብር ላደረሰኝ አምላክ አሁንም ምስጋና አቀርባለሁ። ይህንን ቅርስ ለማስረከብ በዚህ አጋጣሚ መግለጽ ስላልፈለጉ እንጂ የህይወት ዋጋ ከፍሎበታል። ብዙ መስዋዕትነት ሊያስከፍል የሚችሉ አደጋዎች ሁሉ በላያቸው ላይ ነበሩ። መዘርዘር ስላልፈለጉ አይዘረዝሩትም። እኔ በዚህ ሜዳ ላይ ወጥቼ እና በሞትና በሽረት ውስጥ ሆኖ ሰው ሲፈልጉ የነበረው ወይዘሮ ተስፋነሽ ሚዲያ ላይ ቀርበዋል። የትም ቦታ ታሪካቸው እንዲወራ አይደለም። እዚህ የሚመጡት እጅግ እሳቸውን ለመጠበቅና ለማየት ይመጣሉ። በእንግሊዝ በር ይመጣሉ፣ ያያሉ፣ ጭቃ ተመልሶ ይሄዳሉ። አሁን ይመጣሉ፣ ያያሉ፣ መሞሪያ ራግ ይመለሳል፣ ይሄዳሉ። ሌላም ነገር ከጀርባ አስተነበር መናገር አልፈልግም። አሁን ሲፈልጉ ግን በሚዲያ ያገኛል። ያኔ በውጊያው በተለይ በተከታ አራት ወር ጊዜ በጣም የፎራ ቤት ጋታ ነበር እና እዛ መበል እንደሰሙ የእጅ ሳገኛቸው ጋበዝኳቸው። ሆቴል ስቃቸው ዘንድ ቤታቸው ኢንተርቪው አደረጋቸው። እኔ አሁን ወቅቱ አሁን ነው፣ ዘመኑ አሁን ነው፣ ብርሃን የሚታየኝ አሁን ነው፣ የኢትዮጵያ ትንሣኤዋ አሁን ነው። አሁን ይህንን ታሪክ ይዣልሞቱ ሰው ፈልግና አስረክብልኝ ብለው ለክብር ጠቅላይ ሚኒስትር አንስቶ ከንቲባ አንስቶ የሚመለከተው አካል ጀምሮ ቃል በገባሁት መሰረት ያንን ቃል ለመፈጸም ተሳክቶ ዛሬ ይኸው በክብር ባበለበት ቦታ ላይ ሊያስረክቡ ስላበቃቸው ለፈጣሪ ምስጋና ይግባው። ልጅ ዳንኤል ጆቴ ይዘቱ ደስ ይላል። እሺ እንግዲህ ፕራይስ ያስፈልገዋልና የሰው ሰዎችን ማመስገን፣ የሰው ሰዎችን ማድረግ፣ የሰው ሰዎችን ነገር እንዲሰሩ ማበረታታት አልተለመደም፣ ግን እንሞክረው ብለን ጀምረናል። ስለዚህ ዛሬ ጀነራል አቻቸው ጀግና ብሎ የሚመልሷቸው ልጅ ዳንኤል ጆቴ እንዲያመሰግኑልን በጎ ስም በጎ ሚዲያ ስም ይህንን ምስክር ወረቀት ጀነራል
አስቀምጡልኝ። ይህንን ዝናናገሩ ሁለቱም ያሳቅት ደግሞ ልጅ ዳንኤል ደግሞ ለጀነራል ይሄን ምስክር ወረቀትና ለተለየ ለእሷ የሚሆን አዳራ ያመጣው አንድ ስጦታ ላይ እንግዲህ ስጦታ ላይ እርግጠኛ ሰርፕራይዝ አደርጋታለሁ። ምክንያቱም የሰርፕራይዝ ሰው ስለሆነች ታደንቃለች፣ የአንቲክ ሰው ስለሆነች ደግሞ እስኪ እሷ ከመጠራት ላይ አንዳንድ ችላታለሁና እሷንም በአምባሳደር በዲጂታል ተጠቃታለሁ። እንግዲህ ለጀነራል ያመጣው ስጦታ ይህን ይመስላል። ይሄ ምናልባት እንግዲህ የታወቁት ከሆነ የድሮ አባቶቻችን የሚፈሩት በዚህ ነበረ። ምናልባት ልጅ ዳንኤል ይሄን ያወጣል መሰለኝ። ለሰራችሁ ስራ ለተጋደለችው ተጋድሎ ትንሽ ነው ያደረጉት፣ ግን ማስታወስ እንደምታረክልኝ እርግጠኛ ስለሆንኩ በጣም አመሰግናለሁ። ከዚህ ቀጥሎ እንግዲህ እናንተ ሁለታችሁ የምስክር ወረቀት እንሰጣለን። ለወይዘሮ ተስፋነሽ ጀነራል ሞቅ ያለ ጭብጨባ ነው። ለወይዘሮ ዝምታ ወርቅ ደግሞ ልጅ ዳንኤል ጆቴ፣ ለወይዘሮ ቤዛ ደግሞ ጀነራል። እሺ፣ ሌላ ደግሞ በዚህ ጉዳይ ላይ በጣም ለተባበረችን ለሴትና የጤና ማማከርና ቤት ለቤት ሕክምና በጣም ትልቅ ተባባሪያችን ነች። በተለይ በዚህ አንዳንድ ቶች በማዘጋጀት ከኛ ጋር አንድ ሕክምና ሳትል ስራች ነችና ደግሞ ስችልን ይኸው እንግዲህ ሌላ ደግሞ ከውጭ ፕሮግራም ሲያስተባብርልን በማንኛውም በጎደለ ሰዓት እንደፈለገ የምንጠራው አምባሳደር ተስፋዬ እዚህ ጋር ዲጂታል ይመስልኝ። ፕሮግራሙ ይቀጥላል። የምስክር ወረቀት ያዘጋጀላቸው ብዙ ናቸው፣ ግን ልጅ ዳንኤል አሁን ሌላ ደግሞ ትልቅ መንግስታዊ ጉባኤ ስላለባቸው እዛ መሄድ ስላለባቸው እሳቸው ስላደርጉትና ሌሎችም እንደዚሁ ተሸላሚዎች የሚመሰገኑ ሰዎች ስላሉ በፕሮግራማችን እንቀጥላለን። ከዚህ ስተልኝ ወደታቸው አሁን ደግሞ እንግዲህ ኦፊሻሊ የሆነ ትናንት ጠዋት በወይዘሮ በአክቲቪስት እንግዲህ ግቢ ውስጥ ተገራ አሁን ደግሞ ኦፊሻሊ በመከላከያ ክፍል ውስጥ እናንተ የሚያክል ብዙ ታዳሚዎች ባለበት ቦታ ላይ መከላከያ ይህንን የተከበረ የክብር ዕቃ መከላከያዎች እዚህ ጋር መጥተው ይረከቡና እንግዲህ በመጀመሪያ ደረጃ ያው ምንም እንኳን ቅድም ፕሮግራም የተፈለገ ቢሆንም አሁን እንደ በጎኖች መከላከያ ግቢ ውስጥ እንግዲህ ተስፋነሽ ጀነራል እቃው ኦፊሻል አስረክባለች። ምናልባት ጃን ከማይኮ ነገር ካለ ወይ ለመረከቡ ስችም ካለ ወይ ምን ታሪክ ነገር ካለ እዚህ ጋር ካፍ የሚላቸው ነው። ይህንን ደግሞ ይኸው በእናንተ አስረክብ ያለ የምታረጉ ምንድነው ሆን ደግሞ ዘሁ ሄዳችሁ መከላከያ ብታስገቡ ከሆነ ቀጣይ ሶስት እንደሆነ ልታደርጉ በድጋሚ አመሰግናለሁ። እንግዲህ ይሄ የተረከብነው ቅርስ ባደራ ላይ የተረከብነው እኛ ለትውልድ ክብሩን በጠበቀ መልኩ እናስቀምጣለን።
ትውልድ ይማርበታል ማለት ነው። ለዚህ እንግዲህ እኛም የራሳችን የሆነ ፕሮግራም ይኖረናል። በዛ ፕሮግራም እውቅና እንሰጣለን ማለት ነው። ይሄን ነው ማለት የምችለው። አሁን ይሄን ከተረከሙ በኋላ የራሱ የሆነ እኛም ትንሽ ሙዚየም አለችንና እዛ ሙዚየም ጊዜያዊ ሙዚየም ነው። እዛ በክብር ይቀመጣል። በየዓመቱ እንግዲህ በየጊዜው ሰው ይጎበኘዋል፣ ይማርበታል ማለት ነው። ይሄን ነው ማለት የምችለው። በእርግጥ ጠዋት ይፋ የሆነ ርክክብ አድርገናል። አሁን እዚህ ለሁለት ጊዜ ነው ርክክብ እየተደረገ ያለ። ስለ ሁሉም ነገር ግን በጣም አመሰግናለሁ። እንግዲህ ይህን አክል ዓመት ከ100 ዓመት በላይ እንደዚህ ጠብቆ ክብሩን በጠበቀ መልኩ ጽድት ባለ ማስቀመጥ ቀላል ነገር አይደለም። ይህን ቀላል ቅርስ ስላልሆነ ማለት ነው። አሁን ይሄ በሌላ እጅ ሊገባ እንግዲህ ምን ያክል ሊሸጥ እንደሚችል ቅርስ እንግዲህ ምን ያክል ነው እየተሸጠ ያለ አግባብ ባልሆነ መልኩ እየወጣ አገሩን ትቶ ክብሩን ትቶ በሌላ ሀገር እንግዲህ የሌላ ሀገር ሲሳይ እየሆነ እየተሸጠ ነው ያለውና ቅርስ በገንዘብ አይደለም የሚገመተው፣ በገንዘብ አይደለም የሚገመተው እና ይህን ጠብቃችሁ ክብሩን በጠበቀ መልኩ ስላስቀመጣችሁልን ለእኛም ስላስረከባችሁን በጣም አመሰግናለሁ። እኔም ደግሞ ይህን ቁሜ በመረከቤ ትልቅ አደራ ነውና እኔም ክብር ይሰማኛል። በእውነት ለእኔም ትልቅ እድል ነው፣ ትልቅ እድል ነው። እድለኛ ነኝ እና እጅ ቀን እንግዲህ የተባረከችልን እኔም ደግሞ ለቀጣይ ትውልድ ደግሞ ክብሩ በጠበቀ መልኩ አስረክባለሁ። እንግዲህ መከላከያ ትልቅ ተቋም ነው፣ ግዙፍ ነው። ይህን በመረከቡ እሱ በመከላከያ ሚኒስቴር ስም ለማመስገን እወዳለሁ። አመሰግናለሁ። በጣም አመሰግናለሁ። እንግዲህ ከሞላ ጎደል ፕሮግራማችንን አሁን ወደ ምሳ ለምንሄደው ወደ እንሄዳለን፣ ሻይ ቡና እንቀምሳለን። እንግዲህ እዚህ ላይ ይቻላል የፖድካስት መጽሐፍም አለ፣ እዚህ ጋር ቃል ኪዳን ሰነድ አለ። እዚህ ጋር እንግዲህ ከእነዚህ ጀግኖች አንድ ሞቅ ያለ ጭብጨባ እሺ። አሁን በትራምፔት የመረጋገብ ስርዓቱን ይፈጽማል ማለት ነው። እናመሰግናለን። ኮርዳዊት በሱ በኩል ነው ላይ ቅርስ ያገኘ ነው። ስለ ሰርቲፊኬቱም ስለ ስጦታውም ስለ ሁሉ አመሰግናለሁ። እንግዲህ ከአሁን በኋላ ብዙ ነገር እንሰራለን ማለት ነው። በዚህ ማንም አይለቅም። ከዚህ እንጠብቃለን። በጋራ እንሰራለን። ሁላችንም ጋር በጋራ እንሰራለን። እንወዳቸዋለን። አመሰግናለሁ። ስታዩት ትንሽ መስላል። በ12 ዓመቱ ግን የራሱ ሶፍትዌር የፈጠረ ልጅ ነው። ጭንቅላቱ በጣም ዳይናሚክ ነው። የራሱ ሶፍትዌር አለው። አሁን እንዲያውም በተለይ ሶፍትዌሩን የሰራበት ትምህርት ቤት ላይ ስለነበረ ወላጆች ትምህርቶቻቸውን፣ ቤተሰቦቻቸውን፣ አስተማሪዎቻቸውን እንዴት እንደሚቆጣጠሩ አስተማሪ ልጆችን ሰፊ ነገር ነው። እሱ ይለናል። እነዚህ ሁለት ልጆች እንግዲህ ስናይ የሀገር ተስፋ ነው የሚታየን። ሀገራችን እያደገች እንደሆነ እየጠፋ አይነቱን ነገር የለም ትውልድ ላይ መሰራት እንዳለበት የሚያስተምር ነገር ነውና እስኪ መጀመሪያ ከእሷ እንስማና ከዛ ደግሞ ወደ እሱ እንቀጥላለን። እስኪ ይኸው ጀሻለሁ ባይ አባቴ ከሀገር ጸጋ ነጥሎ ማሰብ የተሳነኝ በኢትዮጵያ ስም አፍ የፈታው የጀግናው ወታደር ልጅ ነኝ። ወጥቶ አዳሪ ነው ከርታታ፣ እረፍት አያውቅም እግሮቹ፣ ፍራሽ አያውቅም ጎኖቹ። አባቴ
ምንም ቢጎሰቁል አካሉ በረሃ ቢታጠፍ አንጀቱ ወዙ ተመጦ ቢጠወልግ አመድ ቢመስል ፊቱ የእግሮች ጣቶች አስለው ውሃ ጀርባ ቢርስ በላ የሀገሩ ኪዳን ያኖረበት ሁሌም ጥሩ ነው ታማኝ ነው ልቡ አባቴ ሀገር የሚመስለኝ ሀገር ነፍሴ የምትመስለኝ ተነካይ ሲሉኝ ነፍሴ የሚያመኝ ከልቤ ምት እኩል የማስባት ከእሷ ውጪ ማሰብ የተሳነኝ በኢትዮጵያ ስም አፍ ፈታው የጀግና ወታደር ልጅ ነኝ። አባቴ የበረሃው ፈርጥ የኔ አባት የሰውነት ጥግ ሀገር ነች እምነት ማህተብ ሀቅ ነው ያሳየኝ ፈለግ እስከ ሞት ለወደደው ህዝቡ ዘብ ለቆመላት ሀገሩ በደም ለለማች አፈሩ አጥንት ላጠራት ሳፈና አባቴ ሰንደቋ ሊያቆም በረሃ የወደቀ ጀግና እኔም የአባቴ ልጅ የገባኝ ውትድርና አባቴ ካልሰጠኝ ጊዜ በሀገር በሰጠው የምጽናና በንቱ ፈንቱ የማልበረክክ ሀቀኛ ህግ የሆነኝ በሀገሬ ጉዳይ ቀልድ የማለቅ የጀግና ወታደር ልጅ ነኝ። አባቴ ሀገር ርስቱ ከርታቴ አያቴ እግሮቹ ስናፍቀው እናቴ ስንርበው እኛ ልጆቹ ለሀገሩ ዲነግራት ሆኗል ከሰንደቋ አርፈው አይኖቹ እንጂማ ደግሞ የልጆቹ ልደት ቢመጣ አባቴ የሀገር ነውና ወደ ቤታችን አይመጣ ባህል አውዳመት ቢሆን ገና ፋሲካ ቢከበር አውቃለሁ በጣም ኖር ማረጌ ይልቅስ ለሰርጌ ድምቀት በተዘረጋው ባንዲራ የአባቴ ምስል እየሳልኩኝ እቀበላለሁ ምርቃት እረከባለሁ አደራ የወታደር ልጅ ነኝና የአባቴ ምስል የሚነግረኝ የሚመርቀኝ ምርቃት ልጄ ሀገርሽን ውደጃት ከትቢያት በማይልቅ ቀለም ወታደር ለልጁ የሚያወርሰው ከሀገር ፍቅር በቀር የለም እንዴት አልወዳት ሀገሬ የነፍሴን ደማቅ ንቅሳት በሀዘን በደስታዋ ውስጥ የአባቴ እውነት የማይባት አባት ማለት ኢትዮጵያ ሀገሬ ደግሞ የኔ አባቴ ሀገር የሚመስለኝ ሀገር ነፍሴን የምትመስለኝ ተነካይ ሲሉኝ ነፍሴን የሚያመኝ የሀገሬ ፍቅር አቅል ያሳጣኝ ያለ ሀገር ማሰብ የተሳነኝ በኢትዮጵያ ስም አፍ ፈታው የጀግና ወታደር ልጅ ነኝ። መታሰቢያነቱ ለሀገር ሉዓላዊነት ለዳር ድንበር በጦር ሜዳ ለተሰዉና በጦር ሜዳ ለቆሰሉ ወታደሮች ይሁን። የግጥሙ ደራሲ ኮሎኔል ወይራነህ በቀለ፣ ግጥሙን ያቀረብኩላችሁ ልደት ካሳሁን የአምሳ አለቃ ካሳሁን ገብሬ ልጅ ነኝ። እንግዲህ እንደነገርኳችሁ አሁን አርበኞቹ ራሳቸው መቀመጥ አቃታቸው። ግጥሙን እንኳን ለመስጠት አላስችላላችሁ። በቃ ቀሰቀሰቻቸው። አባቱ ቆሟል እዚህ ጋር ተወኝ ልቀቀኝ እያሉ ነውና ምንድን ነው የጦር ኃይሎቻችን ዋና ግዳጃችን እንዳትደፈረው እንድታገራችን እንኳን ሀገራችን ላሰባችን በጎ ሬታችን አልቆን ያናቀው እንግድግስ ብርብር ይረታችን አንቺ ብቻ ሰላም እንድታገራችን ከአፍሪካ ጉሪ ያለች ሀገሪ ኢትዮጵያ ለማየቦቶች ዘራ መቀሬ አገሬ ጀግና አፈራን አባን አፈራን አንጋዛ መዳበራ እናመርታለን ጀግኖች አባቶቻችን እግዚአብሔር እድሜ ይስጣችሁ ዘራፍ ሳለማባቸው አዋራ የምንሰራው ለልጆቻችን ብለን ብሎ አሁን ደግሞ ይሄ የምታያቱ ነው ያስመረጠ አሁን ወደ 13 እየገባን ያለው ምን አይነት እንደሆነ ነገራቸዋችን እስኪ ራሱን ያስተዋውቁ። እንዴት ወደ ሶፍትዌር ኢንጂነሪንግ ይዘው ምን ሰራ እስካሁን ድረስ ናችሁ? ያንተ ምትይት ነው። ራስን አስተዋውቁ። አስከተለ ስሜ ዮሴፍ ነው። የሰራሁት ሶፍትዌር ነው። ሮቦት ሰራለሁ። በዋነኝነት ሮቦት ሰራለሁ። የሰራሁት ሮቦት ከኤክስቴንሽን ወይ ፋየርፋይተር ይባላል። ራሱ ያለምንም ኮንትሮል ሄዶ እሳት እየፈለገ የሚያጠፋ ሮቦት ነው። ምንም ሰው አይፈልግም፣ ምንም አይፈልግም። ራሱ እየሄደ እሳት ያጠፋል። ሁለተኛው ደግሞ ዌብሳይት ነው። ዌብሳይቱ 3 ፔጆች አሉት። በዋነኝነት የሚያገለግለው የትምህርት ቤት ክፍያ ለመክፈል
ውጤት ለማየት በዛው ኦንላይን ለመማር አስተማሪዎች ክፍያ ለመክፈል ያልከፈለውን ተማሪ ሊስት ማውጣት እንዲከፍል ማድረግ ወላጆች እንዲከፍሉ በስመዘግቡና የተለያዩ ነገሮችን ይሰራል ማለት ነው። ነገር ይህንን ህፃን ልጅ ወደ ሚዲያ ስናወጣ በፊት ጎበዝ ነው። ለየት የሚለው ምንድነው? ሁሉ ጊዜ የማይታዩትን ነው ይዞ የሚወጣው። ወደ ሚዲያ የሚወጡ ፓብሊክ የሚወጡ የተደበቁ ሰዎችን ጎን ያወጣል እና ይሄ ልጅ ይህንን ታሪክ ይዞ ማለት ነው። የሚገርማችሁ ነገር እኛ ወደ ጎን ሚዲያ ስናመጣው በአንድ ቀን ውስጥ ከሚሊዮን በላይ ፕሮግራም የተካተሉ እና ብዙ ልጆችን የቀየረ የብዙ ልጆችን በተለይ ወላጆች ልጆቻቸው እንዲቆጩ ያደረገ እና ለልጆች ደግሞ እልም ውስጥ ያስገባል እና ትልቅ የሆነ እንትን ነው። እኔ በጣም በሱ ተስፋ አለኝ። ሌላ ነገር አሁን ጎን ራሱ የጎን ሶፍትዌር ቀምሬ ጎን ራሱ እንደሚሰራ የሚል ራሱ አንድ ስራ እንደሚሰራ ታገብቶ ነው አይደል? እንግዲህ ልጆች ናቸው። ይሄ ነው ጄኔሬሽን መስራት ጄኔሬሽን መለወጥ ይበቃል። ይሄ ፖለቲካ ይበቃል እና በጣም አመሰግናችኋለሁ፣ እወዳችኋለሁ። አንቺ በጣም ጀግና ነሽ። በእርግጠኝነት ይኸው ያረጋግጠሻል። ትምህርትሽን ጨርሰሽ ወደ ጨርሽ ይሄን ያገር አመስግኑልኝ። ሞቅ አድርጋችሁ ሸኙልኝ። አይደለም እንደዚህ ያለን ፕሮግራማችን የሚጠጣ አለ፣ ድራፍቱም አለ፣ ምንም አለ፣ ሁሉም ነገር አለ። ተስተናገዱልን። ዘመናችን የተባረከ ይሁን። 2018 ሰላም እናንተ